ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ወደዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ስቲከር ሱፐር ቻት ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ይህ ፕሮግራም እንግዲህ ትኩረት የምናደርገው የሩበን አሞሪም ማንቸስተር ዩናይትድ እንግዲህ ከሚነሳባቸው ጥያቄዎች መካከል የአማካይ ዲፓርትመንቱ አለመጠናከሩ፣ በዚህ ስፍራ ወጣት ኢነርጂ ማጣቱ፣ አሰልጣኙ በሚፈልገው ኳሊቲና ስታንዳርድ ለሲስተሙ ፊት የሚያደርግ የአማካይ ስፍራ ተጫዋች አለመኖሩ ማንቸስተር ዩናይትድ ከሚቸገርባቸው ምክንያቶች መካከል ተብሎ ይጠቀስ ነበር በተደጋጋሚ። ኮቢ ማይኑ ላይ ያላቸው እምነት፣ የካሴሚሮ እድሜ መግፋት፣ የኡጋርቴ ከሲስተማቸው ጋር ያለው የፓስ ሲኩዌንሱ ደካማ መሆን፣ ብሩኖ ፈርናንዴዝን ያለ ተፈጥሯዊ ፖዚሽኑ ወደ ኋላ መልሰው የሚያጫውቱበት መንገድ፣ አማካዩ ስፍራ ላይ ያለው ባላንስ በአጠቃላይ በማንቸስተር ዩናይትድ ቤት አምናም ጥያቄ ያለ ዘንድሮም ጥያቄዎች ቀጥሏል። በዚህ ውስጥ ግን የሚታዩ ትላልቅ ለውጦች መሻሻሎች አሉ። ነገር ግን በታደሰ በአዲስ ኃይል ይሄ አማካይ ስፍራ ቢጠገን ደግሞ ለበለጠ ማንቸስተር ዩናይትድ አንድ ስቴፕ ከፍ ብሎ ተፎካካሪ ለመሆን ድሎችን ለማሳካት ትራንዚሽኑን ለማሳጠር የተሻለ ድል ይኖረዋል ተብሎ ስለሚታሰብ እንግዲህ ክለቡ ከወዲሁ እቅዱን እያሳወቀ ነው። ያለፈው ሳምንት እንግዲህ አነጋጋሪው ጉዳይ ነበረው ሰር ጂም ራድክሊፍ ከዘ ታይምስ ጋር በነበራቸው ኢንተርቪው ሩበን አሞሪም የራሱን ታክቲክ የራሱን አስተሳሰብ ያለውን አምቢሽን በማንቸስተር ዩናይትድ ቤት እንዲያሳይ ተጨማሪ 3 ዓመት ሌላ እንሰጠዋለን የሚል ቃለ መጠይቅ ማድረጋቸው እንግዲህ ሁለት ወገን ከፍሎ ጭቅጭቅ አስነስቷል። በዛ በኩል የነ ማይክል ኦዌን የነ ፈርዲናንድ ትችት አለ፣ በዚህ በኩል አሰልጣኙን የሚደግፍ የማንቸስተር ዩናይትድ አስተዳደር በሰከነ ሁኔታ ጉዳዩን መመልከት አለበት፣ አሰልጣኝ ቢቀየር ሂደቱ ለውጥ አያመጣም፣ የሚለወጠው አሰልጣኝ መጥቶ ተመሳሳይ ችግር ነው የሚገጥመው፣ ስለዚህ አሁን ያለው አሰልጣኝን ታክሶ ትራንዚሽኑን ማሳጠር ይሻላል የሚሉ አሉ። በዛ በኩል ደግሞ አዲስ ኃይል አዲስ ኢነርጂ ከተለያየ የጨዋታ አማራጭ ጋር ግትር ያለውን አስተሳሰብ ይዞ ደግሞ የሚመጣ አሰልጣኝ ያስፈልጋል የሚል ተቃውሞ እያስነሳ ነው። ሁለት ጎራ ከፍሏል። ጭቅጭቁ ቀጥሏል። አሁን የጋዜጦችም ትኩረት ሆኗል። በየቀኑ ማንቸስተር ዩናይትድ በእንግሊዝ ተነባቢ ጋዜጦች የማይጠፋ ቡድን ሆኗል። ከቀን ወደ ቀን የምናየው ጉዳይ በማንቸስተር ዩናይትድ ዙሪያ ቢያንስ አንድ ጋዜጣ ማንቸስተር ዩናይትድን በተመለከተ አዲስ መረጃ አለኝ ብሎ ይዞ ማይወጣበት ቀን የለም። በተደጋጋሚ ይህን ጉዳይ እየተመለከትን ነው። ነገር ግን ከሰሞኑን የሚወራ በማንቸስተር ዩናይትድ ዙሪያ አንድ የማንቸስተር ዩናይትድ ደጋፊዎች መስማትም ማየትም የሚፈልጉት የተለየ መረጃ አሁን ከታመኑ ዘጋቢዎችም ጭምር እየወጣ ነው የሚገኘው። በቴክኒሻሉ አማካይ በፕሪሚየር ሊጉ በቀጣይ ዓመታት አስደናቂ ተጫዋች ይሆናል ተብሎ የሚጠበቀው ወጣቱ የክሪስታል ፓላስ አማካይ አደም ዋርተን እንግዲህ ከማንቸስተር ዩናይትድ ጋር ቀጥተኛ ግንኙነት ተጀምሮ ተጫዋቹ ለማንቸስተር ያለው ፍላጎት ሲሪየስ መሆኑ ከትናንት በስቲያ ዴሊ ስታር፣ ኤክስፕረስ ስፖርት በጋዜጦቻቸው ይዘው ወጡ። ነገር ግን በጉዳዩ ላይ ጠንካራ ማለት ይሄ በትላልቅ ታማኝነታቸው ከነዚህ ጋዜጦች ከፍ ያሉ እነ ታይምስ፣ ዴሊ ቴሌግራፍ ወይም ዴሊ ሜል ይዞ እስካልወጡ ድረስ ዘገባው ላይ ያለው ጥርጣሬ ይቀጥላል። ከሩመርስ የዘለለ አይሆንም የሚል የተለያዩ ነጥቦች ይነሱ ነበር። ዛሬ ግን በተለየ ሁኔታ አትሌቲክስ በተጫዋቹ ዙሪያ ዘገባ ሰራ። ማንቸስተር ዩናይትድ በእርግጥም 100% ተጫዋቹ እንደሚፈልግ አረጋገጠ። ዴሊ ሜል ደግሞ እኔ መረጃ አለኝ ማንቸስተር ዩናይትድ ከስቲቭ ፔሪሽ ጋር ቀጥተኛ ግንኙነት አድርጓል በማለት ደግሞ ዴሊ ሜል የተጠናከረ ዘገባ ይዘውጣ። ስለዚህ አትሌቲክስ እና ዴሊ ሜል ከዘገቡ የዚህ መረጃ ተቀባይነት በጣም ከፍ ያለ ነው ማለት ነው። ሁለቱ የእንግሊዝ ተነባቢና ታማኝነታቸው ከፍ ያለ እንደውም
ዴሊ ሜል ዘገባ የመጀመሪያው ዘገባ የነበረው ኤክስክሉሲቭ ኒውስ የኔ ብቻ መረጃ አለኝ ብሎ ዘሳንም ይሄን መረጃ ከቀናት በፊት አጋርቶ ነበር። ነገር ግን የዴሊ ሜልና የአትሌቲክስ ዘገባ በአደም ዋርተን ዙሪያ ይዘው የወጡት አንድ የተለየ ጥቆማ አንስተዋል። ታስታውሱ እንደሆነ ከሁለት ቀናት በፊት ስቲቭ ፔሪሽ ከቶክ ስፖርት ጋር ቆይታ ነበራቸው። አሌክስ ኩክ ጋብዟቸው እንግዲህ ስቲቭ ፔሪሽን የክሪስታል ፓላስ ስፖርቲንግ ዳይሬክተር ምን አይነት ቢዚና ፈታኝ የዝውውር መስኮት እንዳደረጉ ኦሊቨር ግላስነር ጋር በተያያዘ የማርክ ጌሂና የሊቨርፑልን ጉዳይ በመጨረሻም ግን ትልቅ አነጋጋሪ ጉዳይ የተፈጠረው በአደም ዋርተን ዙሪያ የአደም ዋርተን ኤጀንት የቶክ ስፖርት ላይቭ ስትሪሙን ለመግባት ጥያቄ ሲያቀርብ ሪኩዌስት አሁን የአትሌቲክስን ዘገባ ብትመለከቱ ሪኩዌስት ሲያቀርብ የአደም ዋርተንን ኤጀንት ማስገባት አልፈለጉም። አንድ መደበቅ የፈለጉት ሚስጥር አለ ይላል ዴሊ ሜል ነው። ይሄን ዘገባ ይዞ የወጣው ሰብስክሪፕሽን አለው ገብታችሁ ማመልከት ትችላላችሁ። እና አሌክስ ኮክን ያው ቀድሞ እንደተነጋገሩ ይታወቃል። የአደም ዋርተንን ኤጀንት ማስገባት አልፈለጉም። ይሄ ጉዳይ ምናልባት ለማንቸስተር ዩናይትድ ደጋፊዎች የተለየ ተስፋ እንዲያደርጉ ወይም ይሄን ተጫዋች የሚፈልግ ክለብ በመጀመሪያ ደረጃ ማድሪድ እና ሊቨርፑል እዚህ ዝውውር ላይ አሉ። ማድሪድ እና ሊቨርፑል አሉ። ማንቸስተር ዩናይትድ ፈታኝ ባትል ይጠብቋል። ግን የዋርተን ኤጀንት የዚህ የቶክ ስፖርት ላይቭ ስትሪም ላይ አሁን ደጋፊዎች የሚሳተፉበት ሰዓት አለ፣ ገስት አለ፣ ሰርፕራይዝ ገስት። ይሄ የ2 ሰዓት 1 ሰዓት የሚቆይ የቶክ ስፖርት ላይቭ ሾው ነው። በእንግሊዝ በጣም ተደማጭነት ያለው ትላልቅ አሰልጣኞች ጭምር ማታ ማታ ከስራ መልስ ሲገቡና ደግሞ ለአብዛኛው ክለብ ስራ አስኪያጆችም አሰልጣኞችም ምቹ የሆነ ሰዓት ነው ይሄ ላይቭ ፕሮግራም ይደረገው እና ትችትም ካለ አሰልጣኞች እስኪ በቃቸው ድረስ ጠጥተው ነው የሚተኙት። ትችቱንም ስድቡንም በተለይ ቀጥተኛ ንግግሮች የቃላት አጠቃቀም ጭምር አንዳንዴ ከፍ በዘለለ መልኩ ለሚዲያ የማይነጥኑ ቃላቶች ጭምር እንሰማ ነበር። ለምሳሌ አለም ፓርዲው በጣም ብልግና የተሞላው ንግግር ተናግረው ላይቭ ሾው ለተወሰነ ደቂቃ ተቋርጦ ነበር። መታሰሱ ከሆነ የዝውውር መስኮቱን በመንሰራበት ወቅት ስለ አሌክሳንደር ኢሳቅ የኒውካስል ደጋፊ ገብቶ ሲያለቅስ አግቡላወርና አወያዩ አሌክስ ኮክ በሚስቁበት ወቅት በጣም ብልግና ቃል ተናግሮ ነበር አለም ፓርዲው እና ይሄ ሚዲያ ይታወቃል። ለትችት ደግሞ በጣም ቅርብ የሆነ ሚዲያ እና ስቲቭ ፔሪሽን ላይቭ አስገብተው ኢንተርቪው በሚያደርጉበት ወቅት ኦሊቨር ግላስነርን ኮንትራት ለማስፈረም እየተደራደሩ መሆኑ፣ ማርክ ጌሂ ኮንትራት እንደማይፈርም በነፃ እንደሚለቅ አረጋግጠው ስለ አደም ዋርተን ተጠየቁ። የተጫዋች ኮንትራት ይፈርማል ወይስ እንደሚባለው 60 ሚሊዮን ፓውንድ ሪሊዝ ክሎዙን በጃንዋሪ ካልሆነ በሳመር አክቲቭ ታደርጋላችሁ ወይ የሚል ጥያቄ ነበር። ይሄ ከተጫዋቹ ወገን በኩል ሳይሆን ከኛ ወገን በኩል የሚወሰን ነው ሲል ነው የተጫዋቹ ኤጀንት ላይቭን ለመግባት የደወለው። ከዛም በኋላ ላይቭ ተቀባይነት አላገኘም። ይሄን ጉዳይ ደግሞ ከውስጥ አዋቂዎች መረጃ አግኝቻለሁ። ላይቭ በቀጥታ ቢተላለፍም ሪኩዌስቱ ስክሪን ላይ ባይታይም ግን የዕለቱ ቴክኒሻኖች ወይም እዛ ውስጥ ስቱዲዮ የተወሰነ ቅንጅት አባላትም ሊሆን ይችላል ምንም መረጃውን አሳልፈው ሰጥተውኛል፣ እኔ መረጃ አለኝ ይላል ዴሊ ሜል። ኤጀንቱ ለመግባት የፈለገው በእኛ ውሳኔ ነው ስቲቭ ፔሪሽ ያሉት በተወሰነ መልኩ ተጫዋቹን ለመጫን አለፍላጎቱ ኮንትራት ለማስፈረም ጥረቶች እንዳሉ እንደምታውቁት 2029 ነው የተጫዋቹ ኮንትራት የሚጠናቀቀው። ስቲቭ ፔሪሽ ደግሞ በኢንተርቪው ላይ የተወሰነ ደቂቃውን ስለ ዋርተን ይሄን ዘገባ ለማዘጋጀት መረጃውን ተመልክቼ ነበር። ያን ቪዲዮ ስቲቭ ፔሪሽ ስለ ዋርተን ብቻ የሰጡት መግለጫ እስከ 2031 ኮንትራት ምናስፈርመው ፕሮፖዛል አዘጋጅተናል፣ እቅድ አለን። ተጫዋቹ በብሔራዊ ቡድን ጥሪ እያቀረበለት ነው። ባለፈው ሳመር እንኳን ከትላልቅ ክለቦች እዚሁ ከሊጉ ከሚገኙ ክለቦች ተጫዋቹን ለማደራደር ጥረት ተደርጓል። ፍቃድ ጠይቋል ክለቦች። ተጫዋቹ ግን ፍቃደኛ አይደለም። አንድ የውድድር አመት ራሱ ላይ ኤክስፒሪየንስ ጨምሮ በፓላስ ለመቆየት ደስተኛ ነው። ይሄን አስተያየት ነበር ስቲቭ ፔሪሽ የሰጡት። በነገራችን ላይ የስቲቭ ፔሪሽ ፕላንና የማኔጅመንት ክፍል የአሰልጣኞች ክፍል ፕላን ሁሌም የተለያየ ነው። ስቲቭ ፔሪሽ የሚያስቡት ተጫዋች ማብቃት በጥሩ ክፍያ መሸጥ ነው።
ተጫዋች ወደ ክላስ ደረጃ ከፍ ሲል ምንም ድርድር የለውም ስቲቭ ፔሪሽ ይሰጣሉ። አሰልጣኞች ደግሞ በዚህ አስተዳደር ደግሞ ደስተኛ ሳይሆኑ በመሃል ሲለቁ ክለቡን አስተውለናል በተደጋጋሚ። ከ2014 በኋላ አለም ፓርዶ የለቀቁበት መንገድ፣ ቶሚ ፒውልስ በተመሳሳይ፣ ከዛም በኋላ እነ ፓትሪክ ቪዬራ፣ ሮይ ሆይሰን፣ አሁን ኦሊቨር ግላስነር በማኪጌሂ ጉዳይ እንኳን በዴድላይን ዴይ ከሊቨርፑል ጋር በ35 ሚሊዮን ፓውንድ ተስማምተው የመጨረሻ የዝውውር ይሄ ሁለቱ ክለቦች አግሪመንት እንደፈጸሙና ኮንትራቱ እንደተሸጠ የሚያረጋግጠውን ፊርማ ስቲቭ ፔሪሽ ፈርመው ለሊቨርፑል ኢሜል ሊያደርጉ ሲል ነው ከኦሊቨር ግላስነር ስልክ ተደውሎላቸው ማኪጌሂ የሚሸጥ ከሆነ እኔ በገዛ ፍቃዴ ስራዬን ሪዛይን አድርጌ ለቃለሁ ብለው ቀጥተኛ ማስፈራሪያ ጭምር እንደተናገሩ በወቅቱ የነበሩ ጋዜጦችም በርካታ ጉዳዮች ይዘው የወጡት እና የማኪጌሂ ዝውውር የተቋረጠው በዚህ ምክንያት ነው። የኦሊቨር ግላስነር ቀጥተኛ ጫና እና አሁንም አደም ዋርተንን ከመሸጥ ወደ ኋላ አይሉም። ግን በእኛ ፍላጎት ነው ያሏት ቃልና የተጫዋቹን ኮንትራት ለማራዘም ማለት ይሄ አፐር ሃንዱ ያለው በእኛ እጅ ነው፣ ያ የኛ ውሳኔ ነው ማለታቸው ኤጀንቱን ያስደሰተው አይመስልም የተጫዋቹን ኤጀንት። ይህን ጉዳይ እንግዲህ ያገኙ የእንግሊዝ ሚዲያ በአጠቃላይ በጋዜጦች ፊት ገጽ ላይ ይዘው እየወጡ ነው የሚገኙ። ከዚህ በፊትም በስክሪናችን ላይ የተመለከታችሁት የዴሊ ሜልም ሁሉም ሪፖርት አደም ዋርተንና ማንቸስተርን በተመለከተ ይዘው የወጡት መረጃ ነው። ሩበን አሞሪም ትልቅ ጥያቄ ያለባቸው፣ ጥያቄ ብቻ ሳይሆን የሚፈልጉት አይነት ቴክኒክ ነው። አሁን ሆለመንድን ብትመለከቱ በሊዝበን የሆነ ስቴጅ ላይ የዋርተን አይነት ቴክኒክ ታያላችሁ፣ በተለይ በማጥቃቱ እንቅስቃሴ። በነገራችን ላይ በሊጉ ከሚገኙ ወጣት አማካዮች ውስጥ አሁን ላይ ከምናየው የሊጉ ምርጥ አማካዮች መካከል በዚህ ቻናል ስም በግሌም በአባም ስም 100% እርግጠኛው ነው የምንናገረው ዋርተንን ያስፈረመ የቶፕ 6 ክለብ ለዋንጫ አንድ ስቴፕ ይቀርባል። የቡድኑን ትልቁንና ትላልቅ ክፍተት አለበት ያ ቡድን ተብሎ የሚነሳበትን ጥያቄ ሁሉ ይቀርፋል። ከዛም በኋላ አሰልጣኙ ኃላፊነት ዋርተንን ማምጣት በቡድን ውስጥ አንድ መብቴ እንደማምጣት ነው። በዋንጫ ፉክክርም ይሆናል፣ በቡድን ግንባታም ሊሆን ይችላል። በየትኛውም በኩል ዋርተንን ማስፈረም የቡድንን ዕዳ መቀነስ ነው። አንደኛ ለየትኛውም ታክቲክ ተስማሚ ነው። አሁን ለክሪስታል ፓላስ ጥብቅ ለሆነ የመከላከል ስትራክቸር እንኳን የዚህ ተጫዋች የፓስ ባላንስ እንዴት አይነት አስደናቂ እንቅስቃሴ እንደሚያደርግ በተለይ ተጫዋቹ ትልቅ ዋስትና የሰጠው በኤፍኤ ካፕ ፍጻሜ ማንቸስተር ሲቲን ባሸነፉበት፣ በኮሚቲ ሺልድ ጨዋታ ሊቨርፑልን ባሸነፉበት፣ በዘንድሮ የውድድር ዓመት ሊቨርፑልን በሊጉ ያሸነፉበት ጨዋታ ዋርተን ላይ ማረጋገጫው ነው። ከወራት በፊት ከ4-5 ወር በፊት አንድ ፕሮግራም ሰርተን ነበር ከአደም ዋርተን ጋር 50 ሚሊዮን ፓውንድ ሊቨርፑል ለማቅረብ ቅድመ ዝግጅት ያደረገበትን ፕሮግራም መነሻ በማድረግ ከአባጋ ቆይታ አድርገን ነበር። እስቲ ወደ ኋላ መለስ ብላችሁ ተመልከቱ። በዛ ፕሮግራም ላይ ትላልቅ ልዩነቶችን አንስተናል። አደም ዋርተን ማለት በፕሪሚየር ሊጉ በቀጣይ ዓመታት ይሄ ተጫዋች ጤንነቱ ከተጠበቀ ትንሽ የጉዳት ሪከርድ አለው። ከዛ በቀር ስለ ተጫዋቹ የቴክኒክ አቅም፣ ስለ ቦታው ላይ ስላለው አስተማማኝነት በሜዳ ውስጥ ያለው የተጫዋቹን እንቅስቃሴ ማየት ነው። ምንም አይነት ጥርጥር የሌለው እንግሊዝ በዘመናት ውስጥ ያገኘችው የዓለማችን ምርጡ አማካይ ነው አደም ዋርተን። ማንቸስተር ዩናይትድ እንደተባለው ይህን ተጫዋች የሚያስፈርም ከሆነ 60፣ 70፣ 80 ሊያወጣ ይችላል። ከገንዘቡ ጋር ምንም አይነት የብቃት ግንኙነት የለው። ከዚህ አሁን ከሚባለው የዋጋ ተመን እንኳን በላቀ ደረጃ ተጫዋቹ ይሸጣል። አሁን ዴሊ ሜል 70 ሚሊዮን ፓውንድ ይላል፣ ሌሎቹ 60-65 የሚሉ አሉ። ኮንትራት ከፈረመ ግን እንደ ፓላስ መደራደር ከ80 ሚሊዮን ፓውንድ በላይ ይሸጣል ነው። ተጫዋቹ ሪሊዝ ክሎዙ ግን አክቲቭ ከሆነ ማንቸስተር ላይ ተፎካካሪ ክለቦች መምጣታቸው የማይቀር። ያ ደግሞ የሚሆን ከሆነ ማንቸስተር ዩናይትድ እንደምታውቁት ብራንዱን ከገበያ ላይ ማጥፋት አልቻለም። ማንቸስተር ዩናይትድ ዝውውር ላይ ያለ ከተባለ አንድ ተጫዋች ከሚሸጥበት ወይም ያ ተጫዋች ያወጣል ተብሎ ተገቢ ዋጋ ከሚከፈልበት ክፍያ የተወሰነ ፐርሰንት ከፍ ብሎ ነው የሚሸጠው ማንቸስተር ዩናይትድ ዝውውሩ ላይ ስላለ።
ለአንዳንድ ተጫዋቾች ተገቢ ያልሆነ ክፍያ ይሄ ቡድን ባለው ብራንድ ስም ገበያ ላይ ማንቸስተር ዩናይትድ ዝውውር ላይ ያለ ሲባል ከእንግሊዝ ክለቦች ያ ክለብ የተጫዋቹ ዋጋ ሰማይ ነው የሚሰቅለው ባንዴ። ምክንያቱም ማንቸስተር ከፋይ ክለብ ስለሆነ ለመክፈል ወደ ኋላ አይልም። ድርድሩም ይዘገይበታል በዚህ የክፍያ ስርዓት ምክንያት። ይሄ ደግሞ የገንዘብ አወጣት ስርዓት ቡድኑ ለከባድ ዕዳ ላለፉት ጊዜያት ከቶታል። ስለዚህ ማንቸስተር ዩናይትድ በዋርተን ዙሪያ ፈተና ይገጥመዋል አይቀርም። ምክንያቱም ሊቨርፑል የዓለማችን ኃያል ክለብ ማድሪድ የዚህ ተጫዋች በራዳራቸው ውስጥ አለ። እነዚህ ክለቦች በቅርብ ርቀት የተጫዋቹን ጉዳይ መከታተል ከጀመሩ ሰንበትበት ብለዋል። ነገር ግን ማንቸስተር ዩናይትድ ይሄን ተጫዋች ካመጣ የማንቸስተር የሽግግር ወቅት አትጠራጥሩ ቢያንስ 2 ዓመት የቡድን የሚሸጋገር ቢሆን ዓመት ከ6 ወር ያክል ይቀንሳል ይሄን ተጫዋች ስላመጣ ብቻ። ስለዚህ ተጫዋች የተለየ አድናቆት ማጋነን ማውራት አያስፈልግም። የተጫዋቹን ብቃት ክሪስታል ፓላስ ጨዋታ ካለው የፓላስን ያለፉትን ጨዋታ በተለይ ትላልቅ ጌሞችን ተጫዋቹ በሜዳ ውስጥ የሚያደርገውን እንቅስቃሴ ለተመለከተ አደም ዋርተን ማን እንደሆነ ለመለየት የሚቸግር አይመስልም እና ለእንግሊዝ ብሔራዊ ቡድን እንኳን ከዘመናት በኋላ ያየነው ምርጡን አማካይ ነው በፓላስ እየተመለከትን የምንገኘው። ፓላስ እንደምታውቁ ከብላክበርን ሮቨርስ ወደ 21 ሚሊዮን ፓውንድ ገደማ ከፍሎ ነው ያመጣው። ይሄ ተጫዋች እስካሁን ድረስ አስተማማኝ አገልግሎት መስጠቱን ቀጥሏል። የኦሊቨር ግላስነር ክሪስታል ፓላስ ውስጥ ልዩነት ፈጣሪ ነው። እንግዲህ ከወዲሁ ማንቸስተር ዩናይትድ በዚህ ተጫዋች ዙሪያ ያለው ፍላጎት ጠንክሮ ፍላጎቱ አድጎ ከተጫዋቹ ጋር ኮንታክት ጀምሯል። የቶኮ ስፖርቱ ውዝግብ ቀጥሏል። እንግዲህ እስቲ ጃንዋሪ ላይ ይሁን ቀጣይ ሳመር ላይ ይሁን አልታወቀም፣ ግን ማንቸስተር ዩናይትድ አሁን ላይ የአደም ዋርተን ሲሪየስ ፈላጊ መሆኑ 100% ተረጋግጧል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በኤልዲዝ በዛካ በሂጎ ኬቲኬና በአደም ዋርተን ዙሪያ ዛሬን ከናንተ ጋር እንዲመልኩ ቆይታ አደረግን። ነገ በሌሎች ፕሮግራሞች ተመልሰን እስከምንመጣ ድረስ ሰላም ቆዩ።